የዛ ሀገር ሰው ዝናብ ይጠብቃል ብለህ ታስባለህ? ለዝናብ ዱዓ ያደርጋል? ምን አሻውና ምን ሊያደርግልህ? እንዴት ከብቱ ሳርዲግት ነው እንዴ? ዝናብ ኮትና ሱሪ በቀዋል ያ በጆንያ ነው ጆንያ ገብቶ ነው ጆንያ ኮንትኑ ነው ጀለብያው አለጆ ፌሊልቂያ አለርዲ ሰደቃ አያገለግል ሰው ይገባል ይወጣል አይተዋል ይመጣል ከያገሩ በየሱቁ ሙልት ብሎ ታያዋለህ እኮ ግን እንደዛ ሆኖ እነሱ አይጠግቡም የቱን ያልገዛው አቦ እምብዛም ገዥ የለ ሁለቴ ገብተህ አንዴ የጆሮ ጉትቻ ገዝተህ ወጣ ሁለቴ ገብተህ የተወደዳችሁ ቤተሰቦቻችን እንዴት ናችሁ? በዛሬው ቪዲዮ ባለፈው ባቀረብንላችሁ ፕሮግራም ተአምራዊ ፍቅር ከምታስይዘው የመዲና ከተማ ከተመለስን በኋላ በቀጥታ ያቀና ነው ወደ መካ ነበር። በአሁኑ ወቅት መካ ከተማ እንገኛለን። መካ የነበረንን ልዩና አስገራሚ ቆይታም ዛሬ እናጋራችኋለን። የመዲና የአየር ሁኔታ ቀዝቃዛ የነበረ ሲሆን መካ ግን በአሁኑ ወቅት በመጠነኛ ሙቀትና ምቹ በሆነ የአየር ሁኔታ እየተንከባከበችን ትገኛለች። አባቴም በመካ በነበሩን 6 ቀናት ከመዲና በበለጠ በእጅጉ ተገርሟል። ባየው ነገር ሁሉ አጃኢብ ሲል ከርሟል። ዛሬም ይህንኑ ግርምቱን ነው የምናጋራችሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። ይህን ቪዲዮ ወደ እናንተ ባደረስንበት ዕለት ማለትም ቅዳሜ ታህሳስ 18 መካን ተሰናብተን ወደ ጅዳ ተጉዘናል። በቀጣይ ቀናት ደግሞ የጅዳ ቆይታችንን የተመለከቱ የተለያዩ ፕሮግራሞችን ወደ እናንተ እናደርሳለን። አሁን በቀጥታ ወደ መካ ቆይታችን እናምራ። እንደ ወትሮው የመካ ቆይታችንን የምናጋራችሁ ከሃይማኖታዊ ክዋኔያችን ውጭ ያለውን ሁኔታ ነው። ለእስልምና እምነት ተከታዮች በዓለማችን ቀዳሚዋ ቅድስት ከተማ ናት መካ። መካ በምዕራብ ሳውዲ አረቢያ በድንጋያማ ተራሮች በተከበበ ጠባብ ሸለቆ ውስጥ ትገኛለች። ከቀይ ባህር 70 ኪሎ ሜትር ርቀት ላይ የምትገኘው ከተማዋ የአየር ሁኔታዋ ደረቅና ሞቃታማ ነው። በመካ አካባቢ ምንም አይነት ወንዝና የእርሻ መሬት ባለመኖሩ ከጥንት ጀምሮ ነዋሪዎቿ ሕይወታቸውን የመሰረቱት በንግድ ላይ ነበር። ለብዙ ሺህ ዓመታትም መካ የደቡባዊ አረቢያን አፍሪካንና የሜዲትራኒያንን አካባቢ በማገናኘት ወሳኝ የንግድ መስመር ሆና ቆይታለች። ጥንታዊ ነጋዴዎች በዚህ ሸለቆ ውስጥ እንደ ቅመማ ቅመም፣ ቆዳና ዕጣን ያሉ ሸቀጦችን ያጓጉዙ ነበር። ይህም መካን ለነጋዴዎች፣ ለተጓዦችና ለተለያዩ ባህሎች መገናኛ ስፍራ አድርጓታል። መካ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የትውልድ ቦታ፣ የኡምራና ሐጅ ሃይማኖታዊ ስርዓቶች የሚከወኑባት ስፍራና የካዕባ መገኛም ናት። ከ2 እስከ 3 ሚሊዮን የሚደርሱ ምዕመናንን በአንድ ጊዜ ለአምልኮ ስርዓት ማሰባሰብ እንደሚችል የሚነገርለት ትልቁ የዓለማችን ሃይማኖታዊ ስፍራ የሆነው መስጊድ አልሐረም የሚገኘውም በመካ ነው። ከተማዋ በርካታ ግዙፍ ህንፃዎች ያሏት ሲሆን 601 ሜትር የሚረዝመው የአብራጅ አልቤት ክሎክ ታወር ቀዳሚው ነው። በዚህ ህንፃ ላይ ያለው ሰዓት ከ25 ኪሎ ሜትር ርቀት ላይ መታየት ይችላል። ለመሆኑ በህይወቱ ለመጀመሪያ ጊዜ መካን የረገጠው ኢትዮጵያዊው ገበሬ ጋሽ ሰይድ ሁሴን ስለ ከተማዋ ምን ብሎ ይሆን? እንደሚከተለው ይቀርባል። Today we bring you to a city that holds an especially sacred place in the hearts of Muslims around the world, Makkah in Saudi Arabia. አየ አቤት እንዴት አደርክ? አልহামዱሊላህ። እሳ የሰው ሀገር ኑሮ እንዴት ይዟል? ኧረ እኔ የሰው ሀገር ኑሮ በደንብ ይዞኛል። ማኛ ነው ርዝቁ ዝሁ ነው። አይን ደግ ይወዳል። ደግ ተመልከቱ ብሏል። አይን ደግ ይወዳል። ለካ ሀገሬ አይንን የሚያዲጠዋል፣ ልጅን የሚያዲጠዋል፣ አፍን የሚያዲጠዋል የሚሉት ወዶ አይደለም። አሁን አይኔ እንዲያዲጥ መልካም ነገር አየሁ፣ መልካም መብል አየሁ፣ መልካም ፋሚሊ አየሁ። መኪናው ደግሞ ዙሪያውን ሳሪ በላይ መስል ከብት ሳሪ በላይ መስል ዙሪያውን ደግኖ ዙሩ ሳሩ አጠገብ አስቀምጦታል። ሳሩ ግን ያላ ሳር አይደለም። ሳሩ ምን ያላ ሳር ነው ደግሞ? ለምንድን ነው ይሄን ያደረጉት? ለጌጥ? አይ ያላ ሳር አተው ነው ወይ? ያላ ሳሩ የት ይገኛል እዚህ? እንዴት? የለማ መሬቱ ላይ አልበቀለም።
አላህ አላበቀለም እኛ ሀገርሳ ቢሆን እኛ ሀገር ማልክስክስ ነው ወረ እዚህ ተድንጋ በቀር ምንም የለ አቦ ጉድ ተድንጋ በቀር ምንም የለ ድንጋ ነው አዎ ህንጻውም ድንጋ ነው ዙሪያውንም ለመለየት ሰው ናፈቀኝ እንዴት እንደው ውፍቂያው መዋፈቁ አይጣላ አንተ ተፊት አንተ ተኋላ አይጣላ እንደው ናፈቀኝ እኔ እንደው ለመለየት ናፈቀኝ በጣም አርጎ ያንድ ሀገር ሰው ነው እንዴ ሰው እኔ ምን አቀለታለሁ ምን ያንድ ሀገር ሰው ነው ተየርፈው መጡ ነው ተየሰፍራው መጣ ተየርፈው ግን ምን አዋፈቀው እኔ ምን አቃለሁ እንደው ስርፈው ተመርቆ እንደው ስርፈው ተመርቆ ነው የደካማውን ጫማ ያረጉ አረ እንደው እዛ ሀገር እንደው የደካማውን ጫማ ማለት የደካማው ጎንበስ ለማለት የቸገረውን ጫማውን ያረጋሉ ጫማውን ያረጋሉ አቦ አይጉሩ ከምሳ ምን በላይ እዛ ፎቅ ላይ ነው መውጫ አለው አይ መረ ነው የው ማየው እዛ ላይ ሄድ እኮ ነው እዛ ነው የምንበላው ይኸው እዛ ላይ መብሉቱ እንደው ያለው ውስጥ ነው እንደው ያለው ውስጥ ነው እሺ የከተማው ህንጻሳ እንግዲህ ከመዲናም በላይ መካ ከመጣህ የሶላቱ ቀን ታስታውሳለህ ታችደን ያ የዞርን ቀን ፎጣውን ለብሰን ህንጻውን አይተዋል ቀጥ ብለህ ምን አልክ የዛን ንገረኝ እና አድማሱ ለኝ ነው ባጠገቡ ሰህ ወላሂ ኧረ አንተ የማን ሰው ይያላ ብሮን ኧረ አንተ ሰው ይወርቅብናል ይሄ ነገር ቀናት ተበለለዋል እንደው ቀናት ምን አይወጋም ደሞ ማማሩ አንተ ሌላውን ትላለህ ማማሩ ከአዲስ አበባ ህንጻ ግን ብዙ አይበልጥም ወዲው አዲስ አበባ ጨርሶ አርጅቶ የለም ከተማው ሰፊ ነው በስብሷ ይህሳ ያህማ እንደው ምን ያደርግልሃል አበባ ኧረ እንደው ተይ ሀገር መሄድ አይገባም ምን ያወጋጋል ደግሞ የህፃኗ አገነባቢ ብቻውን እኔ እዛ ላይ ሆኖ ሰው መገንባቱ ጉር ነው እዛ ላይ ወጥቶ ግን የሚወሰነውን ነገር በምንትስ ያወጣዋል በምንድን በመዛቂያ አለው አንገታማ አንድ አንገታማ መዛቂያ አለው መሳሪያ አዎ በመሳሪያ ያወጣዋል እዛ ላይ ቆሞ ሲሰራ እኔ እንደው ትንሽ ይሄ ብቻ እንደው ወርቃለሁ አለ ማለቱ ሰዓቱን እያየሁ ይኸው እዛ አሁን አንዱ ህንጻ ሄዶ እኛ መንደር መሃል ቢቆም ህዝቡ ምንም ይመስላል አንዱ ትልቅ ረጅም ህንጻ ሄዶ ሲወዱ መሃል ጭጭሳው ከብት መጠበቂያው መሃል ቢቆም በመለያዩ ጊዜ ገደል ይገባሉ እንኳን ይሄንን አይተው ነው እንዲባጠገቡ የሚሄዱ ከብቶቹ ሰውም አይሄድ እንኳን ከብቱም ሰውም ገደል ይገባል ሰውም አይሄድ ወላሂ ሰውም አይሄድ ህንጻዎቹን ስታይ ምን አሰብክ የተፈጥሮ አቅም ነው ይሄ ወይስ የገንዘብ አቅም ነው እንዲህ ያለ ህንጻ የገነባው አይ ዞሮ እንዲህ ያለውን የገነባው አቶ ማገኘት ነው የሰራው ህንጻውን አዎ እንዴት በማገኘት የሚፈልገውን እየገዛ ሰራው ሀብታም መሆናቸው የሚገርም ነው ሀብታም መሆናቸው ከሆቴላችን የገረመህስ በጣም ትልቅ ሆቴል ነው ያረፍንበት ሆቴል አብራጅ አልታይሲር ምን ገረመ አቦ ማአና ነው እንጂ ቢርጓ አይደለም ማአና ነው እንዴት ግማሹ ይገባል ግማሹ ይወጣል እንዴት ዋልከለ እንዴት አደርከለ ምን የለ ሹልክ ነው ጥልቅ የሚገባው ጥልቅ ይላል የሚወጣው ውልቅ ይላል የዛ ጉር ነው ማባሪያ የለውም ኧረ ምን
ምንም ማባሪያ ያለው ምን ነው የዝን ሆቴል ባለቤት ባረገኝ አላልክም ብያለሁ አማናችሁ ወይ ደስ ያሉ ሆቴሎች አሁን እንዲህ የማያባራ ገበያ ያላቸው? ኧረ ደስ ቢኖርም እዲያ ሸረኛው ብዙ ነው። እንዴት? ሌባ ነው። በተለይ መናኸሪያ ያሉ አልጋ ቤቶች አካባቢ ዱርዬዎች፣ አጭበርባሪዎች አይጠፉም። ኧረ ሀያቱ ይሄድ ትላልቁ ሰው ሁሉ አጭበርባሪ ነው። ምን እዲያ እንደው በይህርሜ ይሄን ጉድ አይቼ ይሄን ጉድ ይሄን ደስታ አይቼ ወረቀት እያየ በሩ ይከፍታል የሚለውንም ነገረኝ። ያ ደግሞ የጉድ ነው። ተቆልፏል። ምኑ? ቤቱ በሩ ተቆልፏል። ቁልፍ ፈልግ እያልኩ ስል እንዲህ ወረቀቱን አየት ያሳየው ጊዜና ራሱ ይከፍታል። ገረመህ? ምን አይነት ነው በወረቀት የሚከፈት ነገር ደግሞ? ኧረ ጉድ ፈላ። አሁን እዛ ሀገር ሄጄ ወረቀቱ ቤት ይከፍታል ብዬ ብል አሁን እንደው ወላሂ እንደው እውነት አይደለም። እንደዛ ጊዜው እንደ ኮምቦልቻው እንደዛ እንደ አየር ነው እንደ አውሮፕላኑ። አዎ እውነት አይሉኝ እንደው አይኔ ጉያ የወረቀት ቤት ይከፍታል። እኛ ሀገር በምንድን ነው የሚከፈተው በር? በቁልፍ። ምንድነው ቁልፉ የሚባለው ስሙ? ጓጉንቸር ነው የሚባለው? አዎ። እና እሱ በምንድን ነው የሚከፈተው? በቁልፍ። ቁልፉ ከጠፋ ምን ይደረጋል? መንቀል መስበር ነው። መንቀል። የሳ ቁልፉ ቢጠፋ ካርዱ ቢጠፋ የማ ካርዱ ቢጠፋ ካርድ ይወጣል። ሌላ ካርድ ይሞላል። አረ ጉሩ እንኳን ተይ የማዕና ነገር ነው። ገርሞሃል አንተ? አሬ ሙሴንም ገርሞኛል። እንደው ሲገርመኝ ማጥዋል ዛሬ ሌሊቱን እንዲጠጋ ስታረገው አረ ይሄ ነገር እኔ በጣም አጠራጠረኝ ነው። ሌላ ችግር መፍጠሩ ነው አልክ? እንዲህ ያለው ቢያገኘኝ ሀገር ሰው የደሴ ሰው እንዲህ ያለው ቢያገኝ ቤት ይተርፋል። ጠጋ እያደረገ ሲከፍት ተጋማ ያድረው አይሰራማ። ታዲያ ባለቤቱ የሚስጥር ቁጥር ላይ ካልሞላበት እንደው ማንኛውም ወመን አሁን ቁጥር ሞልቼ ቤቱ ሁላ ኧረ አላህ ያላህ ነገር አይታወቅም ወይ ተስታስተወርቃለች ካርዷ? አዎ ተሳስታም ከወደቀች በማሽን ትቀየራለች አለ። ግዴለ ወዲያውኑ ከጠፋችህ ወዲያውኑ ስልክህ ላይ ወይ ኮምፒውተር ላይ ገብተህ ትቀይራታለህ ሚስጥር ቁጥሯን። አየ እንጂ ለሌባማ አትጋለጥ። ወስዱ ግን የልቡን ሰራ እንጂ አንተ ያሳሰበህ ሌባ እንትን ካለው ብለህ ነው? አዎ። እሺ ሌላ እዛ ሀገር እንደው ሞት የሚሉ ዘልቆ ያውቃል። እንዴት? ይሄን ደግሞ ብለኸኛል፣ ንገረኝ። መካ ሞት የሚሉ መካ የለም። አርጅቶ ሽማግሌ ይልጌ እንደው ሁሴን ሞት የሚሉ የለም እዛ ሀገር። እኛ ሀገርስ ሽማግሌ የለም እንዴ? እኛ ሀገር የጦጣ ሽማግሌ እንደ ሰው ሽማግሌ የለም። ምን ነው? አልቋል። ሰው ሙቷል። ይገርምሃል 28 ሽማግሎች 29ኛ ነው የነበረው። እኔ ብቻ ነኝ ያለሁት። ሌሎቹ አልቀዋል። እና እዛ ሀገር አይን ሽማግሌ ጠገበ። አረ እንደው ሁሴን ሙት አይን ሽማግሌ ጠገበ። እንደው ጨርሶ ሰው እኮ አለ ሰው አይሆንም። ሰው አለ ሰው አይሆንም። ደስ የሚለው ኑሮም ሆነ መሄድ መቀመጥም ሆነ ሰው ጋር ነው። ሰው ተለለም የማያገለግል ልብሱ የሚያምር እልቅስ አንድ ያለ ጫማ ያላቸው። እንዴት? እንዲያው ጫማ የተባለ ሸበጥ ናት። ምን ደጃማ ቀኛማች ምኑ ቢዋድል ቢወፍር ሸበጣ ሲሆን በውሩ ነው አለዛ ሸበጣ። ለምን ይመስላል ታዲያ ሸበጥ የሚያዘወትሩት? ያው መቼም ዞሮ አላህን ለመለመን ነው። ሶላት ይሰግዳሉ አይደል? አዎ። ውዱ ያረጋሉ። በቀን 5 ጊዜ ይሰግዳሉ። ቶሎ ወጣ ለማድረግ ነው ጫማውን እንጂ ምን ቀኛማች ምን ጠንፍ ቢያክል አዎ ተታይ ጫማ የለም። ሸበጥ ናት። እዛ ሲጎነበስ ወላ ሸለል ያረጋታል። ጥልቅ ነው ያ ነው። መንገዱንም ሲሄዱ ስታይ እንደው ደህና ጫማ ያረገ ሰው የለም። ያላህ ፍራቻ እንደው እነዚህ ወታደሮች እንኳን አላረጉም እንኳን ሌላው ፖሊሶቹ ወታደር እንኳን ቢባሉ ታስራኝ አላረጉም። እሱ ገርመሃል። አረ ጉረው እንደው ቡርኔ ሁላ ሰው ያለ ጫማ መሆን አላህን ፍራቻ እኮ
አሁን ወደ ሆቴላችን እንመለስ። እኔ ባልኖር አሁን ሆቴል እታች የእንግዳ ማረፊያው አለ ታች ሶፋ የምንቀመጥበት እዛ ጋር ወደ ክፍልህ ውጣ ብለህ ትወጣዋለህ? አኔ አልወጣም። ማደሪያችን ሂድ ብትል አልወጣም። ወላሂ በል እንደው እዛም ሜዲያውም ላይ ሂድ ብለህ ብትለኝ አንተ አለበት አልገባም። ያደናግራል። ምንድነው አልገባም እንጂ የሰው ሀገር ዱር እኮ ነው። አለጆ ፌዲልቂ አለርዲ ሰደቃ አይረባም። አለጆ ፌዲልቂ አለርዲ ሰደቃ። አዎ አለጆ ፌዲልቂ አለርዲ ሰደቃ አያገለግልም። ጆፌ የሌላት ሴት ብትደለቅ አያምርባትም። ሰርግም አንገቷ ነው ግንዲ ነው እንዲህ ትል ይሄ ሌላ ምን ነገር ጆፌ ሆነ ነው ዘፍ ይላል። ሰደቃም እርድ ሲኖረው ጥሩ ነው። ሰደቃም ደግሞ እርድ ሲኖረው ስጋ እንኳን ቢያጥር በመረቁ ይበላል ሰው። በክክ ሰደቃ ያው በርግጥ የተገኘው ነው የሚሰደቀው። ያው እርድ ቢኖረው ጥሩ ነው ብለን እንያዘው እንዳቅሚት። ስለዚህ እኔም አንተን ትቼ አልገባም ነው ወደ ላይ። ኧረ እኔ ወንድሜ ባክቶኝ። እሺ ምን አልክ ግን? ይሄ ከተለያየ ዓለም የመጣ የተለያየ ቋንቋ ያለው የተለያየ ንግግር የሚናገር ቀለሙ የተለያየ ህዝብ መሃል ራስን ስታገኘው ምን አልክ? እኔ ራሴን መቼም አመስግኖ መብላት የለም ወይ በቤቷ ያሉን ነገር ማመስገን ራስ ማመስገን መቼም ሌላ ይሆናል እንጂ እንዲያው እርሚሄንም ሳብ ያርግልኝ ያዩኝም የሰሙትም ያዩኝም ለይም ጉዳይ እየጋበዙኝም ለይም ጉዳይ እየጋበስከኝ እንዲያው ጥንት ቆይልኝ ብድሩ ይግባህ ነው ያልኩት እንጂ እኔ መቼም እኔ ጉር ነው መቼም ያለ ወሎ ነው የተሰራሁት። አሁን የሰው ኑሮ ስታየው እዚህ ከተማ ብዙ ጉልበት የሚጠይቀው ብዙ ልፋት የሚጠይቀው የገጠር ኑሮ ነው የከተማ ኑሮ በዛ ሀገር ሰው ስታየውና የኛን ሀገር ሰው ስታወዳድረው? አረ የኛ ሀገር ሰው ልፋቱ ሀገር ቤት ይበልጣል። የሀገር ቤት ይበልጣል ልፋቱ። እንኳን ሌላው ቀርቶ ወንዱ ቀርቶ ሴቶቹ ተወንዱ በላይ ነው የሚለፉት። ላይ አምርባቸው ላይ ኖሩ ቢልቷቸው ላይ በሉ ላይ የተወገሩ ደስታ አላላቸውም ሴቶቹ እንኳን ወንዱማ መቼም አንዴ ሆኑ ይልታንቱ ሆኗል። ይልታንቱ ማለት ምንድነው? አገኛለሁ ሲል ያጣል። ዝናቡ ያቋርጣል፣ ያርሳል። ምን ይላል? ያ ተፈጥሮ የገደለው ጊዜና ምን መበሳጨት ነው? ምን ማለት ነው? መሸመት ነው። በቆሎ ነው የሚበላው። የሀገር ቤት ኑሮማ ኑሮ አይደለም። የዛ ሀገር ሰው ዝናብ ይጠብቃል ብለህ ታስባለህ? ለዝናብ ዱዓ ያደርጋል። ምን አሻውና ምን ሊያደርግልህ? እንዴት ከብቱ ሳር ሊግት ነው እንዴ? ዝናብ ሳር እንዲያጨለው ምን እንዴ? ሳር እንዲያጨለው እንዲያቀለለ ድንጋይ ያረዘርዝ እንደ ምን አለ እዚህ ልጅ። ዝናብም ቢዘንብ ተድንጋይ በቀር ሌላ አይደል። ታዲያ አሁን አንተ በሀገርህ አላህን የምንለምነው ዝናብ ነው። ዝናብ አላህዋ ዝናብ ስጠንና እህላችንንም እንዝራ ለከብቶቻችንም ሳሮ ያጭድ። የዛ ሀገር ሰው ለምን ዱዓ የሚያደርግ ይመስላል? የዛ ሀገር ሰው ፊት ነው ያለፈው። ዱዓው በፊት ነው ያለፈው። በፊት አድርጎ ጨርሷል። በፊት አድርገውታል ወይ ጎበዞቹ ክንድ ያላቸው ተፍተውባታል መሬት ይዙ። ኢትዮጵያ ምን ሰጥተውታል? ምቀኝነት። ለኛ ሀገር ምቀኝነት ነው የሰጠው። አዎ ምቀኝነት ነው እንግዲህ። የዛ ሀገር ሰው ግን በቃ አይ ዱዓው አልቋል በፊት። እኔ እኮ ግርም የሚለኝ እህል የለም ሀገር መሬት የለም ይታረፍ ተድንጋይ በቃ ድንጋው አይፈጅ። ዙራ አየሁ ከተማውን አየሁ። ዙራን አላሁለታ ታግረስ ተራሱ አየሁ በወዲያም በወዲህም እና ማሳየህ አረ ምንም የላቦ ማሳየህ ድንጋይ ነው እህሉ ከየት ይመጣል? እሺ ብሩስ ሲኖር ምን እህል አለ? ሩዝና ዶሮ ነው። እኔ ዶሮ ተሚመጣ ሌላ እህል የለም። ሩዝና ዶሮ ብቻ ነው። አዎ ገበሬ እዛ ሀገር ገብቶ ይለምዳል። የኛ ሀገር ገበሬ ቢመጣ ያው አንተም አንዱ ነህ። አሁን ትቼ በህሊዝ ለምንድነው ትኖረዋለህ? ኑሮ እንደው ብቻ እንዲሰሙ መክረም ሳይሆን እዚሁ ቢሆን ኑሮ ይሄ የማዕና ስራ የማዕና ስራ ይሁን እንጂ ደግሞ በግቡ በቋንቋ አዎ
ስለዚህ አሁን አንድ አርሶ አደር ወይ አንተ እዚሁ ብትኖር የሚቸግር ቋንቋው ነው አዲጋውሱ አሁን የጣቱ ታክሲ ጋር ምን መሰለ እሱ በኤርፎን ጆሮ ላይ ሰክቶ ጓደኛው ጋር እያወራ ነው ንግግሩ ሞቅ ጋል ይላል ሹፌራችን እሱ እኮ አሁን ያ የሚግለው እኔ ወዲኛ ነው አሳውዬ ቀካልኩ እንጂ የሚነጋገረው ይችኑ ያዱኛይቱን ነገር ራሱ ጓደኛው ጋር አዎ ያዱኛይቱን ነው የሚነጋገረው የሰማውት አይደል እኮ ኑሮ አልሆነለትም እንዲህ የሚለው እኮ ከፍና ዝቅ አድርግ ማለት ነው ይገባል አንተ ምን መሰለ ታዲያ ደነገክ የሆነ ጆሮህን አቆምክ አረ ፈራጥርጥር በሰኔው ጦራለ መኪና ዶሎ ቢቀባጥር እንቶሎ ያዛቸው ብሎ እንደሆነ አፈልሶ ይለቆል ጋርጋ ቋንቋ ማያውቁናቸው ብሎ ወደዚህ ቢወስድ ወደ ሽርኩቻው ሸከክ ያልከው አዎ ምን ይሄ ሰውዬ ለማን አሳልፎ ሊሰጠን ነው ብለህ ምን ማለት ነው አልኩኝ አዎ እኛ ወንጀለኛ አይደለን እንግዶች ነን ምን አስፈራህ አገር ቤት አልናፈቀህም ወይ አገር ቤት አይ አገር ቤት ሁለት አይነት ነው ይሄንም ለቅቄ ለመሄድ መሸጎጫ ያለኝም እንጂ በሸጎጡኝ ይሁኖር ነበር ከዛም ለመቅረት ቤተሰብ ይዛቀር ሁለት ሀገር ተንቦጫረኩኝ አንተው ደህና ናችሁ ወይ እንደምን ናችሁ ደህና ነኝ አልሐምዱሊላህ ደህና ነኝ አልሐምዱሊላህ ምን አለብኝ እኔ ትለዋለህ አንተው ልጆቹ ደህና ናቸው ጋሽዬ አንተ ጋሽዬ ሀቢቤ ደህና ነኝ አልሐምዱሊላህ ደህና ነኝ እኔ እሺ ዝናቡ ሳጣው እንዴ እንዲያ ነው እኔን ያጣ ጊዜ ይጥላል እዛ ዲያክ አዱንያውም ደህና ነው አባባ የከብቶቹ ጥያቄ መጣ ዲያክ እናንተ ደህና ናችሁ ምን አዲስ አለ ዲያክ እናንተ ደህና ናችሁ ዲያክ አልሐምዱሊላህ ረብል ዓለሚን እኔንም ላይ ያደረሰ ጌታ አልሐምዱሊላህ ረብል ዓለሚን ብዙን አየሁት ብዙን አሳየ ልጅ አልሐምዱሊላህ ረብል ዓለሚን አረ እንደው አገሩ ደስ ይላል አንቺ ለቀቁኝ ማይል እንደው አላህ ይሁነን ዱዓ ሳይል አሚን ማለት አሚን አይ እሱ እያለ አይከዳም በሉ ደህና ነው እሺ የነጋዴው ባህሪሳ ይሄም ገርሞሃል ንገረኝ እስቲ ሱቁና ነጋዴው ምን ያርግ ነጋዴው ንጉዙን እንዴ ንጉዝ ይላሉ ግድ ግዙን ሲቀርባቸው ዋጋቸው እዛ ላይ እሺ ሲቀርባቸው ዋጋቸው ሰማይ ሰላም አለይኩም ይላል መጀመሪያ ሰላም ናቱሩ ና ይላል እኔ አሁን አላቅበት ጠጋ ትለዋለህ አንተ ጠጋ ትለውና ያገባህ ጊዜና እዛ ላይ ያለ ጊዜና ትተውጣለህ ሆነ እንደው በጥሪ ነው ገበያው በጥሪ ከመንገድ ይጣራሉ ተመንገድ አንተ መድኃኒት ነው የገዛኸው ሻንጣውን ከመኪና ሾሪ ሲወጣ ና ውረጂ አሁን እነዚህ ምን ያደርጋሉ 4-5 ሆኑ መንጃ አላቸው ራሳቸው ነርተው መኪናቸው ይዶላሉ እኛ ሀገር ግን መኪና ቆም ሲል አንተ ሳፈልግ ሻንጣህን እሸከማለሁ አልሸከምም በገዛ ሻንጣ ቦክስ ይገጥማል በገዛ አረዛ ቦክስ አለ እሺ አየዋ በአጠቃላይ መካን ወዳታል ወዲጃታለሁ መካን ወዲጃታለሁ ተመልሼ መጫለህ አድርገኝ ተመልሼ መዘይራት አላህ ያርገኝ እንጂ መካን ወዲጃታለሁ ሀያትን አላህ ያቆየው የልጅ አባት አላህ ያርግህ
አንተም ወጉ ድረስ ደስ ይበልህ። ምን ያርጉ ገዣቱ ገዥሙ እኮ ግን እኮ አለ እኮ አይ ሰው ይገባል ይወጣል አይተዋል ይመጣል ከያገሩ በየሱቁ ሙልት ብሎ ታያዋለህ እኮ ግን እንደዛ ሆኖ እነሱ አይጠግቡም ና ነው ከመንገድ ቢገባ ቢወጣ ላገሩ ነው እንጂ እዚህ ገብቶ ማታ ገብቶ ጧት እየተሳፈረ ነው እንጂ እኮ እየገዛው ሄደ ምን አሻው ከገዛው እሱ የቱን ያልገዛው አቦ እምብዛም ገዥ የለ ሁለቴ ገብተህ አንዴ የጆሮ ጉትቻ ገዝተህ ወጣ ሁለቴ ገብተህ ይሄ ያዋጣም ታዲያስ እንዴት አድርጎ አዋጣ ድርቀት ነው ትርፉ እንደዛ ሲገዛ ያየው ሰው አለ እንዴ ሁለት ጊዜ ተመላልሶ የጆሮ ጉትቻ ገዝቶ ወጣ አረ ያያችሁን ሁላ በረካ ሁኑ ያሳያችሁኝም በረካ ሁኑ ያያችሁትም በረካ ሁኑ እሺ ዱርዬና ስራ ፈላጊ የለም ስትል ነበር አዎ አገሩ ግን ሁሉም ባለ ድርጅት ነው ስራ ፈላጊ የለም ስራ ፈላጊ የሚል ወዛደር የሚል የለም እንደዛም ቢሉ እኮ በራሳቸው ቋንቋ ነው ወይ ታቋለህ አንተ ስራ ፈላጊ ቢል አሁን መንገር ላይ ወጥቶ እና በለው ብሎ ሲያስገድተው ሲያሸክመው አይሉም ብራ ይሄንን ማን ሆኛችሁ ይሄንን እናንተም የንያችሁ ሙላላችሁ ወንድሞቼ እህቶቼ ልጆቼ አማን አላህ ያርግልኝ ቃፍስ ተቃፍ እኔን ያለው ሁሉ አማን ይሁንልኝ የተወደዳችሁ ተመልካቾቻችን በቀጣይ ቀናት በጅዳ ከተማ የሚኖረን ሸጋ ቆይታ በሌሎች ቪዲዮዎች የምናጋራችሁ ይሆናል። በዚህ አጋጣሚ የህይወት መንገዳችሁን በጦሳ ቲዩብ በመቅረብ ለተመልካቾች ማጋራት የምትፈልጉ ከስር በተቀመጠው ስልክ ደውሉልን።